ሰላም እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 5 ሪቪው ኩዌስችንስ 5.4ን መስራት ጀምረን ነበር። ከዚህ በፊት በነበረው ቪዲዮ የመጀመሪያዎቹን 5 ጥያቄዎች ሰርተናል። አሁን ደግሞ ቀጣዮቹን 5 ጥያቄዎች አብረን እንሰራለን። which is ከጥያቄ ተራ ቁጥር 6 እስከ ጥያቄ ተራ ቁጥር 10 ድረስ ያሉትን ማለት ነው። ኦኬ በጣም አሪፍ። ከጥያቄ ተራ ቁጥር 6 ስንጀምር ምን ይለናል? when a metal ring and a metal sphere with equal radius are both at room temperature, okay, the sphere does not pass through the ring. okay ጥያቄው ምንድነው? after the ring is heated the sphere can pass through the ring. why ነው የሚለን? so at room temperature ይሄ ሜታል ስፊር እና ይሄ ሜታል ሪንግ እኩል የሆነ ራዲየስ ስለነበራቸው ይሄ ሜታል ስፊር በዚህ ሜታል ሪንግ ውስጥ ማለፍ አይችልም ነበር፣ which is መግባትና መውጣት አይችልም ነበር። አሁን ይሄን ሜታል ሪንግ ሂት ካረግነው በኋላ ወይም ሂት አፕላይ ካረግንበት በኋላ ይሄ ሜታል ስፊር በሜታል ሪንግ ውስጥ ማለፍ ቻለ። ለምንድን ነው የሚለን? ኢትስ ኦብቪየስ። ምክንያቱም ይሄን ሜታል ሪንግ ሂት በምናደርግበት ሰዓት ኤክስፓንሽን ይኖራል። ሶ ኤክስፓንሽን ካለ ደግሞ ሜታል ሪንጉ ምን እያለ ይመጣል? እየሰፋ ይመጣል። ሚኒንግ which is ራዲየሱ እየጨመረ ይመጣል። which is ከስፊሩ ራዲየስ እየበለጠ ይመጣል። ሶ ይሄ ሜታል ስፊር በሜታል ሪንግ ውስጥ መግባትና መውጣት ወይም ማለፍ ይችላል ማለት ነው። ኦኬ ሶ በዛ መሰረት የሚታይ ይሆናል። ጥያቄ ተራ ቁጥር 7 ላይ ደርሰናል። question number 7 the diameter of a piston is 10 cm. okay to what temperature should the steel ring of diameter 9.9 cm be heated so that the piston can pass through the ring? ሶ የጥያቄ ተራ ቁጥር 6 ተከታይ ተመሳሳይ ነው ሐሳቡ። ኦኬ ሶ ይሄ ፒስተን ዲያሜትሩ which is ከአንዱ ጫፍ ዲያሜትር ስንል አንድ ሰርክል ይኖረንና የሙሉ ዲስታንስ ከአንዱ ጥግ እስከ አንዱ ጥግ ያለው ዲስታንስ is said to be diameter አይደል? ሶ የዚህ ፒስተን ዲያሜትር 10 ሴንቲሜትር ነው። ኦኬ ሌላ አንድ በስቲል የተሰራ ደግሞ ሪንግ አለ። ሶ የዚያ ሪንግ ደግሞ ዲያሜትር ውስጥ ነው 9.9 ሴንቲሜትር። ኦኬ ሶ አላማው ምንድነው? ይሄ ፒስተን በዚህ ሪንግ ውስጥ መግባትና ማለፍ እንዲችል ነው የተፈለገው። ኦኬ ሶ እሱን ለማምጣት ደግሞ ይሄን ሜታል ሪንግ ምን ማድረግ አለብን? ሂት አፕላይ በማድረግ ኤክስፓንሽን ኦኬ ኤክስፓንሽን እንዲኖር ማድረግ አለብን አይደል? ኤክስፓንድ እንዲያደርግ እና ዲያሜትሩ ደግሞ ከ10 ሴንቲሜትር በላይ እንዲሆንልን ማድረግ አለብን ማለት ነው። ኦኬ እሺ ሶ ኮኤፊሽንት ኦፍ ኤክስፓንሽን ኦፍ ስቲል ሰጥቶናል። which is ምክንያቱም ይሄ ሪንግ የተሰራው ከምን ስለሆነ ከስቲል ስለሆነ ሶ ቼንጂንግ ቴምፕሬቸር ደግሞ ያስፈልጋል። እሺ ሶ ቼንጂንግ ዲ ወይም ቼንጂንግ ዲያሜትር ማለት የፒስተኑ ዲያሜትር ሲቀነስ የሪንጉ ዲያሜትር which is 0.1 ሴንቲሜትር ቼንጅ አለ በማንና በማን በፒስተኑና በፒስተኑ ዲያሜትር እና በሪንጉ ዲያሜትር ማለት ነው። ኦኬ ሶ ይሄ 0.1 ሴንቲሜትር መጀመሪያ እንዲመጣ ኦኬ ቼንጁ ከፍ እንዲል ምን ያህል ቴምፕሬቸር ያስፈልጋል የሚለውን ካልኩሌት እናደርጋለን። which is change in d is equal to coefficient of expansion of steel ሲባዛ diameter of the ring times change in temperature. ማይንድ አሁን የምንፈልገው ምንድነው? እቺን change in temperature ነው። ሶ ይሄን change in temperature አገኘን ማለት ይሄ 0.1 ሴንቲሜትር እንዲመጣ የሚያስፈልገውን ወይም የሚጠበቀውን የቴምፕሬቸር የሚያስፈልገውን የቴምፕሬቸር መጠን ካልኩሌት ነው የምናደርገው ማለት ነው። ይሄ 0.1 ሴንቲሜትር እንዲመጣ ምን ያህል ቴምፕሬቸር ዲፈረንስ ያስፈልጋል ነው። ኦኬ ሶ እሱን ካልኩሌት ስናደርገው ሁሉም ጊቭን ነው። ከዚህ ውስጥ አንሆኑ ማለት ነው ቼንጂንግ ቴምፕሬቸር። ኦኬ ሶ ቼንጂንግ ቴምፕሬቸርን ካልኩሌት ስናደርግ ስንት አገኘን? 841.75 ዲግሪ ሴልሺየስ። ማይንድ አሁን እዚህ ጋር በዚህ 841.75 ዲግሪ ሴልሺየስ ቴምፕሬቸር ቼንጅ ማግኘት የምንችለው ምን ያህል ዲያሜትር ቼንጅ ብቻ ነው? 0.1 ሴንቲሜትር ብቻ ነው። ኦኬ ሶ ይሄ 0.1 ሴንቲሜትር ቢጨመር ስንት ይሆናል? ይሄ 10 ሶ ይሄም 10 ሴንቲሜትር ይሄም 10 ሴንቲሜትር ሶ ፒስተኑም ሪንጉም እኩል ዲያሜትር አላቸው ማለት ሪንጉ ፒስተኑ በሪንግ ውስጥ ማለፍ ይችላል አይችልም? ስቲል ተመሳሳይ ምን ስላላቸው? ዲያሜትር ስላላቸው። ሶ ከዚህ በላይ ቴምፕሬቸር ያስፈልጋል ማለት ነው። ይሄኛው ከ0.1 ሴንቲሜትር በላይ ቼንጅ እንዲመጣና ሶ ይሄ ሪንግ ከፒስተኑ በላይ ዲያሜትር ኖሮት መግባትና መውጣት እንዲችል ማለት ነው። ሶ በዛ መሰረት ምን ይሆናል? ቼንጂንግ ቴምፕሬቸር ማለት ፋይናል ቴምፕሬቸር ሲቀንስ ኢኒሻል ቴምፕሬቸር ነው። ዜን አሁን ፋይናል ቴምፕሬቸራችን መሆን ያለበት which is ቼንጂንግ ቴምፕሬቸር ሲደመር ኢኒሻል ቴምፕሬቸር። ይሄ ነው ወደዚህ ስንወስደው እዚህ ጋር ሲቀነስ ነው ወደ ግራ ሲሄድ ምን ይሆናል? ሲደመር ይሆናል። ዜን ፋይናል ቴምፕሬቸራችን ማለት 841.75 ዲግሪ ሴልሺየስ ሲደመር ኢኒሻል ቴምፕሬቸር። ሶ ይሄ ኤክስፐሪመንት ሲሰራ ኦኬ ሶ ሌትስ ሴይ ኢኒሻል ቴምፕሬቸራችን 20 ዲግሪ ሴልሺየስ ነው ብለን ብናስብ፣ ምክንያቱም ጥያቄው ላይ ስላልተሰጠን ማለት ነው። ኦኬ ኢኒሻል ቴምፕሬቸር ተብሎ አልሰጠንም። ኦኬ ሶ ኢኒሻል ቴምፕሬቸራችንን 20 ዲግሪ ሴልሺየስ ነው ብለን ብናስብ ፋይናል ቴምፕሬቸር ማለት 841.75 ዲግሪ ሴልሺየስ ሲደመር 20 ዲግሪ ሴልሺየስ which is 861.75 ዲግሪ ሴልሺየስ ይሆናል ማለት ነው። ኦኬ which is አሁን በዚህ 841.75 ዲግሪ ሴልሺየስ ብቻ ፒስተኑ በሪንግ ውስጥ ማለፍ አይችልም።
ሶ ከዚህ በላይ ግዴታ ቴምፕሬቸር ያስፈልገናል ማለት ነው። ቼንጂንግ ቴምፕሬቸር ያስፈልገናል። ሶ 860.75 ዲግሪ ሴልሺየስ ፋይናል ቴምፕሬቸራችን ይሆናል ብለን እንሰጣለን። ወይንም እንደሚሰጠን ኢኒሻል ቴምፕሬቸር መጠን ይወሰናል ማለት ነው። ኦኬ በጣም አሪፍ። ወደ ጥያቄ ተራ ቁጥር 8 ገብተናል። question number 8 ምን ይላል? suppose a 300 liter steel barrel is filled with ethyl alcohol at a temperature of 10 degree Celsius. ኦኬ ጥያቄው ምንድነው? how much ethyl alcohol overflows if the system is heated to 100 degree Celsius. በጣም አሪፍ። ሶ ይሄ በስቲል የተሰራ በርሜል ውስጥ 300 ሊትር የመጠን ያለው ኢታኖል ኦር ኢታይል አልኮል አለ። ኦኬ ሶ ኢኒሻሊ አት 10 ዲግሪ ሴልሺየስ ነበረ። ሶ ይሄ ቴምፕሬቸር መጠን ከ10 ዲግሪ ሴልሺየስ ወደ 100 ዲግሪ ሴልሺየስ ከፍ ቢል ያው ኦብቪየስሊ እዚህ ኢታኖል አልኮሉ ምን ይላል? ኤክስፓንሽን ይኖራል። ሶ ይፈሳል። ሶ የሚፈሰውን የአልኮል መጠን ነው የተጠየቅነው። የኢታኖል አልኮል መጠን ነው የተጠየቅነው። ናይስ። ሶ ልክ ቴምፕሬቸሩ ከ10 ዲግሪ ሴልሺየስ ወደ 100 ዲግሪ ሴልሺየስ ከፍ ሲል ኤክስፓንሽን የሚያካሂደው እዚህ በርሜል ውስጥ ያለው አልኮል ብቻ ሳይሆን በርሜሉ የተሰራበት ስቲል ማቴሪያል ስለሆነ በርሜሉ ምን ይላል? ኤክስፓንድ ያደርጋል። ሶ አሁን ሁለቱንም ኮንሲደር አድርገን ነው ቼንጂንግ ቮሊዩም የምንፈልገው ማለት ነው። በጣም አሪፍ። ሶ የመጀመሪያው ስራችን ምንድነው? which is ቼንጂንግ ቴምፕሬቸራችን 90 ዲግሪ ሴልሺየስ ነው። ሶ ቼንጂንግ ቮሊዩም ማለት ኢኒሻል ቮሊዩም ሲባዛ ቮሉሜትሪክ ኮኤፊሺየንት ኦፍ ኤክስፓንሽን ሲባዛ ቼንጂንግ ይሻላል። ሶ አሁን የኢታኖሉን ቼንጂንግ ቮሊዩም ስንፈልግ which is ኢኒሻል ቮሊዩም 300 ሊትር ነው ሲባዛ ቮሉሜትሪክ ኮኤፊሺየንት ኦፍ ኤክስፓንሽን ከዳታ ሺት ላይ እናነባለን። ኤንድ ዊል ጌት 1100 ታይምስ 10⁻⁶ ፐር ዲግሪ ሴልሺየስ ነው ሲባዛ ቼንጂንግ ቴምፕሬቸር 90 ዲግሪ ሴልሺየስ። ስለዚህ ቼንጂንግ ቮሊዩም ስንት ነው? 29.7 ሊትር። ምን ማለት ነው? ኢኒሻሊ 300 ሊትር ነበረ። አሁን ስንት ሆነ ማለት ነው? 329.7 ሊትር። ሶ ቼንጇን ብቻ ግን ከፈለግን የተጨመረው ስንት ነው? 29 ለውጡ ኤክስፓንድ ያደረገው 29.7 ሊትር ይሆናል ማለት ነው። በጣም አሪፍ። ቅድም እንደተነጋገር ነው በዚህ ቼንጂንግ ቴምፕሬቸር መጠን ምክንያት ኤክስፓንድ የሚያደርገው አልኮሉ ብቻ አይደለም ስቲል ባረሉ ወይንም በስቲል የተሰራው ይሄን በርሜልም ነው። ኦኬ የሱን ደግሞ ቼንጅ እንፈልጋለን። በተመሳሳይ መልኩ የስቲሉን ወይም በስቲል የተሰራውን የበርሜሉን ቮሊዩም ቼንጅ ካልኩሌት ስናደርግ ዊል ጌት 0.945 ሊትር ማለት ነው። ኦኬ ሶ አሁን ቼንጂንግ ቮሊዩም የሚፈሰውን እንትን ስናይ የሚፈሰውና የአልኮል መጠን ስናይ which is 29.7 ሊትር ሲቀነስ 0.945 ሊትር እናደርግና which is 28.75 ሊትር ኦፍ ኢታኖል አልኮል ዊል ኦቨርፍሎ ማለት ነው። ኦኬ 28.75 ሊትር የሚሆን ኢታኖል አልኮል ከበርሜል ውስጥ ይፈሳል ኦር ኦቨርፍሎ ያደርጋል ብለን መልስ እንሰጣለን። ኦኬ በጣም አሪፍ። ወደ ጥያቄ ተራ ቁጥር 9 አምርተናል። question number 9 consider 3 metal rods each has a length of 40 cm at a temperature of 0 degree Celsius. Okay, when the temperature on them is increased by 100 degree Celsius, the length of the one is increased by 0.08 cm. The second one by 0.05 cm. Okay, the third rod, which is made of combinations of the first two metals, extends by 0.06 cm. Okay, ጥያቄው ምንድን ነው? find the length of each portion of the composite bar. ኦኬ ጥያቄውን ክሊር እናድርገው። ሶስት ሮዶች አሉን። ኦኬ ሶስት ሮዶች አሉን። ሌትስ የመጀመሪያውን ሮድ ኤክስ እንበለው፣ ሁለተኛውን ሮድ ዋይ እንበለው፣ ሶስተኛው ሮድ ደግሞ በኤክስ እና በዋይ መዋጮ ብለን ብናስበው የተሰራ ሶስት ሮድ አለ። ኦኬ ሶ የአንዳንዱ 40 ሴንቲሜትር ነው ርዝመታቸው የነበረው አት 0 ዲግሪ ሴልሺየስ ላይ። ኦኬ ልክ የቴምፕሬቸር ቼንጁ ከ0 ወደ 100 ዲግሪ ሴልሺየስ ከፍ ሲል ኦኬ ሶ እነዚህ ሶስት ማቴሪያሎች የተለያዩ ስለሆኑ ኤክስቴንድ የሚያደርጉበት መጠን የተለያየ ነው። ኦኬ ልክ ቴምፕሬቸሩ ሲጨምር ኤክስ በምን ያህል መጠን ጨመረ? ኤክስ በምን ያህል መጠን ጨመረ? በ0.08 ሴንቲሜትር ከፍ አለ። ዋይ በምን ያህል ሴንቲሜትር ከፍ አለ? በ0.05 ሴንቲሜትር ከፍ አለ። ኦኬ ሶስተኛው ሮድ which is በኤክስ እና በዋይ መዋጮ የተሰራው ሶስተኛው ሮድ ደግሞ በ0.06 ሴንቲሜትር ምን አለ? ከፍ አለ። ኦኬ 0.08 0.05 0.06 ሴንቲሜትር ኤክስቴንሽን አሳዩ ማለት ነው። ኦኬ ሶ አሁን ጥያቄው ምንድነው? የሶስተኛው ሮድ ላይ የኤክስ እና የዋይ መዋጮ ምን ያህል ነው ነው ጥያቄው። ኦኬ ሶ አሁን መጀመሪያ ምን እንፈልጋለን? ኮኤፊሺየንት ኦፍ ኤክስፓንሽን ኦፍ ኤክስን የመጀመሪያው ሮድ፣ በተመሳሳይ ኮኤፊሺየንት ኦፍ ኤክስፓንሽን ኦፍ ዋይን እንፈልጋለን። ኦኬ ሶ እሱን ስንፈልግ ኮኤፊሺየንት ኦፍ ኤክስፓንሽን ኦፍ ሮድ ኤክስን ስንፈልግ ዊል ጌት ያው ቼንጅን ኤል ዋን አለ ኤል ኖት ታይምስ ሲካፈል ለቼንጅ ቴምፕሬቸር which is it's given so ሁለት ሲባዛ ታይምስ
2 times 10⁻⁵ per degree Celsius. this is the coefficient of expansion of የመጀመሪያው ሮድ ኦኬ የሁለተኛው ሮድን በተመሳሳይ 1.25 times 10⁻⁵ per degree Celsius. this is coefficient of expansion of ሁለተኛው ሮድ or y ብለን የሰየምነው ማለት ነው። በጣም አሪፍ። አሁን ሶስተኛው ሮድ በመጀመሪያው በኤክስ እና በዋይ አማካኝነት የተሰራ ስለሆነ የሱን ኤክስፓንሽን ቶታል ኤክስፓንሽን ስናይ በኤክስ የመጣው ኤክስፓንሽን ሲደመር በዋይ የመጣው ኤክስፓንሽን ሶ ኤክስ ሲደመር ዋይ ስንት ነው 40 ሴንቲሜትር ኦሪጂናሊ 40 ሴንቲሜትር ስለሆኑ ሶስቱም ማለት ነው። ኦኬ ሶ በዛ መሰረት ኮኤፊሺየንት ኦፍ ኤክስፓንሽን ኦፍ 1ን ሰርተናል፣ ኮኤፊሺየንት ኦፍ ኤክስፓንሽን ኦፍ 2ን ሰርተናል አይደል? ሶ ቀጥታ እዚህ ውስጥ ማስገባት ነው። ኦኬ ስናስገባው ዊል ጌት 0.06 ሴንቲሜትር ምክንያቱም ሶስተኛው ሮድ በምን ያህል መጠን ነው ኤክስፓንድ ያደረገው በ0.06 ሴንቲሜትር። ኦኬ ሶ 0.06 ሴንቲሜትር ኢዝ ኢኳል ቱ 0.02002 ኤክስ እዚህ ጋር ኤክስ ያልናት ኦኬ ሲደመር 0.00125 ዋይ ኦኬ ሶ በዚህ መልኩ ይሆናል። ሶ ቀጣዩ ስቴፓችን ምንድነው የሚሆነው ሙሉ ኢኩዌሽኑን ኢን ተርምስ ኦፍ ኤክስ መጻፍ። ቀደም ኤክስ ሲደመር ዋይ 40 ሴንቲሜትር ነው ብለናል። ዋይ ማለት ከዚህ ውስጥ ምን ማለት ነው which is 40 ሲቀነስ ኤክስ ማለት ነው አይደል? እቺ ኤክስ ወደዚህ መስራት 40 ሲቀነስ ኤክስ ይሆናል። ኦኬ በጣም አሪፍ። ሶ በዛ መሰረት ሙሉ ኢኩዌሽኑ ኢን ተርምስ ኦፍ ኤክስ ሆነ። ዜን ኤክስን ከዚህ ውስጥ ካልኩሌት ስናደርግ 13.33 ሴንቲሜትር ይሆናል። ሶ ኤክስን ካገኘን ዋይ ቀላል ነው ምክንያቱም ኤክስ ሲደመር ዋይ 40 ሴንቲሜትር ነው ብለናል አይደል? ሶ 40 ሲቀነስ 13.33 ሴንቲሜትር which is 26.67 ሴንቲሜትር የሚለው ይሆናል ማለት ነው። ኦኬ ሶ በዛ መሰረት የኤክስ ዋጋ 13.33 ሴንቲሜትር ነው፣ የዋይ ዋጋ 26.67 ሴንቲሜትር ይሆናል ማለት ነው። ኦኬ ሶ በዚህ መልኩ እንሰራለን ማለት ነው። ኦኬ ሶ በዚህ መልኩ እንሰራለን። በጣም አሪፍ። ወደ ጥያቄ ተራ ቁጥር 10 እናመራለን። question number 10 suppose that a steel hoop could at 0 degree Celsius be constructed around the Earth's equator, just fitting it at a temperature of 25 degrees Celsius. Okay, what would be the thickness of the space between the hoop and the Earth if the temperature of the hoop were increased by 5 degrees Celsius? Okay, so አንድ በስቲል በስቲል ማቴሪያል የተሰራ የብረት ቀለበትን አስዩም እናድርግና ኦኬ at 0 degree Celsius ልክ ከእርዝ ኢኩዌተር ጋር ምን ነበረ እኩል ነበር ዲያሜትሩ ልክ ፊት ያደርግ ነበር ማለት ነው at 0 degree Celsius። ሶ የዚህ ስቲል ሁፕ ማቴሪያል ቴምፕሬቸሩ ከ0 ወደ 5 ዲግሪ ሴልሺየስ ከፍ ሲል ኦሬዲ ኤክስፓንሽንን ኤክስፔክት እናደርጋለን አይደል? ሶ ኤክስፓንድ ያደርጋል። ኦኬ ኤክስፓንድ ያደርጋል። ሶ እዚህ ጋር ይሄ ነጥ የምታዩት መስመር ኦኬ which is changing radius አለ changing length አለ አይደል? ሶ በኤክስፓንሽኑ ምክንያት የሚፈጠረው length የሚመጣው changing length ማለት ነው። እሱ ነው የጠቅለው። ኦኬ ሶ በዛ መሰረት changing d is equal to coefficient of expansion of the material or of the hoop which is original length or original diameter አለ ሲባዛ በchanging temperature። ኦኬ ሶ changing temperatureችን ስንት ነው 5 ዲግሪ ሴልሺየስ ሲቀነስ 0 ዲግሪ ሴልሺየስ which is 5 ዲግሪ ሴልሺየስ። ሶ በዚህ 5 ዲግሪ ሴልሺየስ ቴምፕሬቸር ለውጥ ምክንያት የሚመጣው የchanging diameter ስንት ነው 0.764 ኪሎ ሜትር ያህል አዲስ ዲያሜትር ይመጣል ወይም ይፈጠራል ማለት ነው። ሶ በዛ መሰረት ቀለበቱ የምድርን ወገብ ጥብቅ ብሎ ከማቀፍ የበለጠ ምን ይላል ይሰፋል ማለት ነው። ኦኬ እየተለጠጠ ይመጣል ኤንድ ይሄን ያህል የዲያሜትር ለውጥ ይመጣል። ኦኬ ሶ ዲያሜትር ስንል ሙሉ ሌንግዙ ነው አይደለ? ከጥግ እስከ ጥግ ነው። ሶ እኛ ይችኛው ሌንግዝ ብቻ ከፈለግን which is ዲያሜትር ሲካፈል 2 ኤንድ ዊል ጌት 382.26 ሜትር ወይንም በኪሎ ሜትር ከጠይቅን 0.382 ኪሎ ሜትር ይሆናል ማለት ነው። ኦኬ በጣም አሪፍ በዚህ መልኩ እንሰራለን ማለት ነው። በርቱልኝ፣ አጥኑ። ቀጣዮቹን ጥያቄዎች ደግሞ በቀጣዩ ቪዲዮ ላይ ይዤላችሁ ቀርባለሁ። ቻናሉን ጠቃሚ ነው ካገኛችሁ ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው።